ይህ አዋዜ ሰበር ነው። በጦርነት ወቅት ኢራን እስራኤል ላይ ወደ 650 ቦሊስቲክ ሚሳኤሎች ተኩሳለች። በእስራኤል ጦር መግለጫ መሠረት ከእነዚህ ውስጥ ከግማሽ በላዮቹም የጦር አረራቸው ወይም ጫፎቻቸው ክላስተር ቦምቦች ነበሩ። መውደቅ በቻሉባቸው ስፍራዎች ሁሉ በ10 ኪሎ ሜትር ሬዲየስ ዙሪያ ግብ በመሰነጣጠቅና በመሰነጣጠር ያገኙትን ኢላማ ለመጉዳት ችለዋል። ጥቃቱ በአጠቃላይ 24 እስራኤላውያንን ገድሏል። ከመካከላቸው እስራኤል አገር ውስጥ ሥራ ለመሥራት የሚኖሩ የውጭ ዜጎችንና እንደዚሁም የምዕራብ ዮርዳኖስ ዳርቻ ነዋሪ ፍልስጤማውያን 4ቱ ይገኙበታል፣ ተገድለዋል። ከ7,000 በላይ ሰዎች ቆስለዋል። ነገር ግን ሌሎቹ ቀላል ሕክምና አግኝተው መመለስ ሲኖርባቸው 108 ቁስለኞች ግን ሆስፒታል ለመቆየት ተገደዋል። ከእነሱ ውስጥ 2ቱ ለሕይወታቸው ክፉኛ የሚያሰጋ ነው። 13ቱ ደግሞ ከባድ የሚባል ጉዳት የደረሰባቸው፣ 27ቱ መካከለኛ፣ 66ቱ ደግሞ በማንኛውም ሰዓት ከሆስፒታል ሊወጡ በሚያስችላቸው ሁኔታ ላይ የሚገኙ ናቸው ይላል ዘገባው። የጦርነቱ የመጀመሪያ ዕለት ኢራን እስራኤል ላይ የከፈተችው የሚሳኤል በላ ወይም ሩምታ 80 ነበረ። በቀጣዩ ቀን 60፣ በሦስተኛው ቀን 30 ነበረ። በቀሪዎቹ ጊዜያት በየቀኑ በአማካኝ ከ10 እስከ 20 ሚሳኤሎች ተኩሳለች። ከሚሳኤሎቹ በላ ውስጥ ቢያንስ 16ቱ በ100 ኪሎ ግራሞች የሚቆጠር ክብደት ያላቸው መደበኛ ቦምቦች ነበሩ። ከጠቅላላው እሩምታ ወደ 50 የሚሆኑት ክላስተር ቦምብ አረሮች የጫኑ ሚሳኤሎች የሕዝብ መኖሪያ ቀዮች ላይ በማረፍና በመሰነጣጠር በመቶዎች የሚቆጠሩ ስፍራዎች ላይ ጉዳት አድርሰዋል። በድምሩ ከሞቱት 24 ሰዎች መካከል 10ሩ በክላስተር ቦምቦች፣ 16ቱ ደግሞ በመደበኛ ቦምቦች የተገደሉ ናቸው። የአገሪቱ የደጀን ግንባር እዝ እንደገለጸው ከ5500 በላይ እስራኤላውያን መኖሪያ ቤቶቻቸው ላይ በደረሰባቸው ጉዳት የጉዳቱ መጠን ሊኖርባቸው የሚያስችል ባለመሆኑ ተፈናቅለዋል። የእስራኤል አየር ኃይል በበኩሉ ኢራን ላይ ከ1000 ጊዜ በላይ የጦር ጀቶች የድብደባ ወጀብ ያካሄዱ ሲሆን በድምሩ 18,000 ቦምብ ጥለዋል። እንደ አይዴፍ መግለጫ ከሆነ ከ4,000 በላይ በሆኑ ኢላማዎች ላይ 18,000 በላይ ጥቃት ፈጽመዋል። ከኢላማዎቹ መካከል የአየር መከላከያ መሳሪያዎች፣ የቦሊስቲክ ሚሳይል መተኮሻዎች፣ የጦር መሳሪያ ማምረቻ ስፍራዎች፣ የኒውክሌር ጣቢያዎች፣ የተለያዩ ጽሕፈት ቤቶች፣ ወታደራዊ አዛዦችና የፖለቲካ መሪዎች ይገኙበታል። የእስራኤል አየር ኃይል ኢራን ላይ ወደ 8500 የድብደባ ምልልስ አድርጓል። የአሜሪካ ጦር ለብቻው በኢራን ወታደራዊ ኢላማዎች ላይ 13,000 ጥቃት ፈጽመዋል። እንደ እስራኤል ጦር ማብራሪያ በእነዚህ ጥቃቶች እስራኤል ከኢራን ወደ 420 ከሚገመቱም የቦሊስቲክ ሚሳኤል መተኮሻዎች ሎንቸርስ ውስጥ 60 በመቶውን አውድማለች ወይም እንደማይሰሩ አድርጋለች። በዝርዝር ስታስቀምጥ 200 መተኮሻዎች ወድመዋል፣ ሌሎች 80 ደግሞ ተሰናክለዋል። 80ዎቹ ከመሬት በታች ዋሻ ውስጥ የነበሩና የዋሻ መግቢያዎቻቸውና የዋሻው በላይ በቦምብ በመደብደቡ የተነሳ እንደማይሰሩ የተደረጉ ናቸው። ከጦርነቱ መጀመር በፊት የእስራኤል ጦር በኢራን እጅ የሚገኙ ቦሊስቲክ ሚሳይሎችን ቁጥር 2500 እንደሆኑ መገመቱ ይታወቃል። የአይዲኤፍ የስለላ መኮንኖች በቅርቡ እንዳሰሉት ኢራን አሁንም ወደ 1000 የሚደርሱ እስራኤልን መምታት የሚችሉ ሚሳይሎች አሏት። በተጨማሪም እስራኤል በጥቃቱ 85 በመቶ ገደማም የኢራን አየር መከላከያና ድካ መከታተሊያዎችን አውድመዋል። ከኢራን አየር መከላከያ መሳሪያዎች ውስጥ ሚሳኤል መተኮሻዎችንና ራዳርን ጨምሮ
ከ300 በላይ ኢላማዎች ናቸው የተደበደቡት። የባሰውና ከፍተኛው ግን የኢራን የጦር መሳሪያ ምርት ኢንዱስትሪ ላይ የተካሄደው ድብደባ መሆኑን ጦሩ ገልጿል። እስራኤል ላይ ስጋት መፍጠር የሚችሉ ጦር መሳሪያዎች የሚመረቱባቸው ስፍራዎች ተደብድበዋል። ከኢራን ጦር መሳሪያ ማምረቻ ኢንዱስትሪ ጋር የተገናኙም ከ1000 በላይ ኢላማዎች ናቸው የወደሙት። በእነዚህ ጥቃቶች ኢራን ላይ ከባድ ጉዳት ከመድረሱ የተነሳም ኢራን አሁን ባለው ደረጃ አንድም አዲስ ሚሳኤል ማምረት አትችልም። የእስራኤል ጦር ቃል አቀባይ ብርጋዴር ጄኔራል ኤፊ ዴፍሪን ሲናገሩም የእስራኤል ጦር ሊያወድማቸው ያለማቸውን ኢላማዎች ከተጠበቀው በላይ መጥቷል። ቃል አቀባዩ ሲቀጥሉም የሚያገሳው አንበሳ የተሰኘው ዘመቻችን የኢራንን ሽብር አገዛዝ ክፉኛ ለመጉዳትና በእስራኤል ሕልውና ላይ የጋረጠውን አደጋ በሂደት ለማስወገድ ያቀደ ነበረ። ሁሉንም አይነት የጦር መሳሪያ አቅሞቿን አጥቅተናል፣ አመራሩን አጥፍተናል፣ የዕዝና ቁጥጥር ስርዓቱ ላይ ጉዳት አድርሰናል፣ ብዙዎቹን አዛዦቿን አስወግደናል፣ ወታደራዊ ኢንዱስትሪዎቿን፣ የቦሊስቲክ ሚሳይሎቿን ክምችትና ስብጥር፣ ኢኮኖሚያዊ ኢላማዎችንና የኒውክሌር ጣቢያዎቿን ክፉኛ አደባይተናል ብለዋል። የኢራን የኒውክሌር ፕሮግራምን በተመለከተም እስራኤል አሁንም እንዳለፈው ሰኔ ወር ባለፈው 12 ቀናት ጦርነትም እንዳደረገችም የኢራን የኒውክሌር ጣቢያዎች ላይ አያሌ ጥቃቶች ብታደርግም የኒውክሌር ፕሮግራሙን በተመለከተም ዋናው የደብዳቢነት ሚና የዩናይትድ ስቴትስ አሜሪካ መሆኑን ገልጻለች። እስራኤል ከደበደበቻቸው የኒውክሌር ጣቢያዎች መካከል ያዚድ በሚባለው የኢራን ማዕከላዊ ከተማ አጠገብ የሚገኝ የዩራኒየም ነዳጅ መጭመቂያነት የሚያገለግል የለው ኬክ ተብሎ የሚጠራ ንጥረ ነገር ማምረቻ፣ አራክ የተሰኘውን የኒውክሊየር ንጥረ ነገር ቅልቅል ውሃ ማብለያ ወይም ሪያክተር፣ በቴሄራን ማሌክ አሽታር ዩኒቨርሲቲ የኒውክሊየር ምርምርና ማበልጸጊያ ስፍራዎች ናቸው። እንደዚሁም በፐርቺን ወታደራዊ ተቋም ውስጥ የሚገኘው ቴሌጋን 2 የተሰኘ ጣቢያና ኢራን ካለፈው ሰኔ ወር ጥቃት በኋላ ብዙዎቹን የኒውክሌር ፕሮግራሟን የደበቀችበት ከቴሄራን መዳረሻ አጠገብ የሚገኘው ሚን ዛሄዲሂ የተባለው ሚስጥራዊ የመሬት በታች ስፍራም ተደብድቧል። የአገዛዙን የገንዘብ ፍሰት ለማድረግ በተነጣጠሩም ኢኮኖሚያዊ ጥቃቶች በሀገሪቱ በስተደቡብ የሚገኘው ዋነኛው የጋዝ ማምረቻ መሠረተ ልማት ከሀገሪቱ የብረት ፋብሪካዎች ውስጥ ዋነኞቹ ሁለቱና አያሌ የፔትሮኬሚካል ጣቢያዎች ተደብድበዋል። 10 ቁልፍ የባቡር ሀዲዶች አካላትና ድልድዮች ወድመዋል። በዘመቻው የመጀመሪያው ቀን የመጀመሪያ የ40 ሴኮንድ ጥቃት መንፈሳዊ መሪ አያቶላ አሊ ካሚኒና 40 ከፍተኛ ወታደራዊ አዛዦች በገፍ ተገድለዋል።